ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በምስራቅ አርሲ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ግድያው ተጠናክሮ በቀጠለበት በዚህ ወቅት የኢትዮጵያ የሃይማኖት ተቋማት ጉባኤ ምርመራ አድርጌ ጉዳዩ ከሃይማኖትም ከብሔር ጋርም የተያያዘ አይደለም የሚል ውጤት አግኝቻለሁ ሲል ሪፖርት አደረገ። ሪፖርቱ እንዲቀለበስ በአብይ አህመድ በኩል ጥረት ተደርጎ በመጨረሻም ፋኖና ሸኔ ናቸው የፈጸሙት የሚል ተካቶበት ይፋ መደረጉን ነው ያገኘነው መረጃ የሚያመለክተው። የኢትዮጵያ የሃይማኖት ተቋማት ጉባኤ ምርመራ የማድረግ ኃላፊነትም ስልጣንም ሳይኖረው በ5 ቀናት ውስጥ 4 ወረዳዎችን አካልዬ ምርመራ በማድረግ ጉዳዩ ከሃይማኖትና ከብሔር ጋር የተያያዘ አይደለም፣ ግድያውን ፈጽመዋል ተብሎ የሚታመኑት ታጣቂዎች ፋኖዎችና የሸኔ ኃይሎች ናቸው የሚል ድምዳሜ ላይ ደርሻለሁ ሲል አስታውቋል። በዛሬው ዕለት 3 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች መገደላቸው ታውቋል። ከተገደሉት መሃል አንዱ ሕፃን መሆኑም ተመልክቷል። በርካታ የኢትዮጵያ ኦርቶዶክስ እምነት ተከታዮች በታጣቂዎች እጅ የሚገኙ ሲሆን ከመሃላቸው ባለፉት 2 ቀናት 9 የእምነቱ ተከታዮች መገደላቸው የሚታወስ ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ የምርመራው ውጤቱ መንግስት በሚፈልገው መልኩ ተዘጋጅቶ እንዲወጣ መደረጉ መነጋገሪያ ሆኖ የዋለ ጉዳይ ሆኗል። በጉዳዩ ዙሪያ ከዘውትር ተሳታፊያችን ጋር ቆይታ አድርጋለሁ። እንግዲህ በማያገባውና በማይመለከተው ገብቶ የኢትዮጵያ የሃይማኖት ተቋማት ጉባኤ ጉዳዩ ከሃይማኖትም ከብሔርም የተያያዘ አይደለም ብሏል። አስገራሚ ነው። ብዙ ነገሮች ጥያቄ እየተነሱ ነው። መሳይ መቼም በዚች ሀገር እየሰማነው የዋለ እያደር የምንሰማው ነገር በጣም እንደው ለጆሮ በጣም የሚሰቀጥጥ ነገር ነው እየሰማን ያለ ነው። ይሄ የሃይማኖት ጉባኤ ተብሎ የተቋቋመው ድርጅት የመንግስት ኮሚኒኬሽን ጽሕፈት ቤት እስኪመስል ድረስ ጉዳዩን እጁን ታጥቦ መንግስት ምንም ኃጢአት እንደሌለበትና ነገር ግን በቦዛ ቦታ ላይ እንዲገኙ የማይችሉ ኃይሎችን ተጠያቂ በማድረግ መንግስትን ደግሞ ንጹህ ለማድረግ የሄደበት መንገድ በጣም የሚያስተዛዝብ ጉዳይ ነው። እውነት ለመናገር የሃይማኖት አባት ስብስብ ናቸው የተባሉ ሰዎች በዚህ ደረጃ ሀገርን ሲክዱ ከፍተኛ የሆነ ውሸት ከውሸትም በላይ ኩሸት የሆነ ነገር ሲያቀርቡ በጣም የሚያሳፍር ነገር ነው። በአጠቃላይ ግን ሪፖርቱ በኢትዮጵያ ሕዝብ ዘንድ ምንም ተቀባይነት የለውም። ለመስማትም ህዝቡ ፈቃደኛ አይደለም። ሲጀመር ሪፖርቱ ገለልተኛ አለመሆኑን ገና በርዕሱ ነው የገለጸው። ግድያው አንድን ሃይማኖትና ብሔር ትኩረት ያደረገ አይደለም ነው የሚለው ርዕሱ። በዛ ላይ እንግዲህ ህፃናት ታግተው ገንዘብ መጠየቂያ ተደርገዋል ይላል። ወላጆች ገንዘብ መስጠት ስላልቻሉ ነው የተገደሉት ህፃናቶች ይላል። ቀድሞ ነገር ሲጀመር ያን ወላጆች ላይ ብቻ አይደለም፣ በዋነኝነት በአንድ የሃይማኖትና በአንድ ብሔር ላይ ያነጣጠረ በብዛት ማለት ይቻላል 99.9% በአንድ ብሔርና በአንድ ሃይማኖት ተከታይ በኦርቶዶክስ የሃይማኖት ተከታይ ዘንድ የተፈጸመ ወንጀል ሆኖ ያለ ነገር ግን ይህን አድበስብሶ ያልሞቱትን ገሎ ለሌሎች ብሔሮች ለመስጠት ለሌሎች ሃይማኖት አባላቶች ለመስጠት የሄደበት መንገድ በጣም ነው የሚያስተዛዝበው። እንግዲህ ጥፋቱ ተፈጽሟል፣ እውነት ነው። ግን እነሱ ጥፋቱን ሙሉ ሪፖርት ማቅረብ አልቻልንም። በመንገድ መራራቅ ወረዳዎች ከአንደኛው ወረዳ ወደ አንደኛው ወረዳ ሩቀት ስላለው መሰረተ ልማት ያልተሟላ ስለሆነ 4 ወረዳዎችን ብቻ ይተመጠናል እና በዛ 4 ወረዳዎች ላይ የተጎዱ ሰዎች ቤተሰቦችን ጠይቀናል ብለዋል። እንግዲህ መሳይ የተቋቋመው የሃይማኖት ጉባኤ የተባለው ኃይል 10 አባላትን ይዞ ነው ወደ አርሲ ዞን የሄደው። ከኦርቶዶክስ እምነት ተከታይ 3 ሰዎች ብቻ ናቸው የተገኙ። ከእስልምና 2፣ ከፌዴራል እስልምና ጉዳዮች ምክር ቤት 2፣ ከኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት 2፣ ከፖሊስ አባላት 2 የፖሊስ አባላት የዞኑ የፖሊስ አባላት ተገኝተዋል። እንግዲህ ከጉባኤው ደግሞ ጸሐፊውና ምክትል ዋና ጸሐፊው ተገኝተዋል። በድምሩ 10 አባላት ነው። እነዚህ ሰዎች እንግዲህ የማን ወገን ናቸው? ይህ ከ10 አባላት ውስጥ እንኳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት 3 ብቻ ናቸው። 7ቱ አንደኛ የክልሉ ፖሊስ ናቸው። የክልሉ ፖሊስ ለማጣራት ሂዶ የተጎዱ ቤተሰቦች ምን እንዲሉ ጠብቀው ነው? ምን እንዲሉ ነው? የገደለን መንግስት ነው ወይም የገደለን እዛ አካባቢ ያለ ጽንፈኛ ኃይል ነው ብለው እንዲናገሩ ነው የሚፈልገው? ለበርካታ ጊዜ እኮ በመንግስት ተቋማት ተጠልለው እኮ ከመንግስት ፖሊስ ጣቢያ ላይ አውጦ የፖሊስ ጣቢያ ላይ ያድነኛል ብለው ፖሊስ ጣቢያ ላይ የተደበቁ እምነቱ ተከታዮች እኮ አውጥተው ጎትተው እኮ ለሚኒሻ ለታጣቂዎችና ለጽንፈኛ ኃይል ሰጠው እኮ ተገለዋል በዚህ ዞን
ላይ። ስለዚህ ምን እንዲሉ ጠብቀው ነው ይሄንን ያደረጉት? በአጠቃላይ በሸካ ወረዳ ዘር፣ እምነት፣ እድሜ እና ጾታ ሳይለይ ነው ግድያ የተፈጸመው በማለት ደግሞ በጣም በሟቾች ላይ እውነት ተሳልቀውባቸዋል። በሟች ቤተሰቦችም ላይ እንዲሁ በልባቸው ላይ የተፈጠረው ቁስል ላይ እንጨት ነው የሰደዱባቸው። እጅግ በጣም የሚያሳፍር መግለጫ ነው የሰጡት። በመንግስት በኩል ደግሞ የተገኘውን ምላሽ ወታደራዊ እርምጃ በመውሰድ ወታደሩ መስዋዕትነት ከፍሎ ለማዳን ጥረት አድርጓል ይላል። ቀድሞ ነገር በዛ አካባቢ ገዳይ ማን ነውና የመንግስት ታጣቂዎችና የመንግስት መሳሪያ ያነገቡ የመከላከያም ይሁን የፌዴራል ፖሊስም ይሁን የክልሉ መንግስት መስዋዕትነት በመክፈል ህብረተሰቡን እየጠበቁ ነው የሚሉት። በየቀኑ እየተገደለ እኮ ነው። አንተ እንዳልከው በዛሬው ዕለት እንኳን ሳይቀር ግድያው ተፋፍሞ እንደቀጠለና የ10 ዓመት ህፃንን ጨምሮ 3 ሰዎች እንደተገደሉ መረጃዎች ያመላክታሉ። እና ከበድ ያለ ትዝብት ውስጥ የሚከታቸው መግለጫ ነው የሰጡት። እንግዲህ ይህ ሪፖርት ተመለከተው እነዚህ ሰዎች አጣሪ ወይንስ የመንግስት ተላላኪ ናቸው ነው ሰው ብሎ እየገለጸ ያለው። አባትየው እንግዲህ ዳኛ ልጁ ቀማኛ ነው። መንግስት በተጠና መልኩ የሸኔንም እያስገባ እንደ ማስፈራሪያ ቦታውን ለቀው እንዲወዱ ለማድረግ ከፍተኛ የሆነ ግድያ እንዲፈጸም መንገዶችን ከፍቶ ያስገባል። ከዛ በኋላ ሸፍኖ ደግሞ እንዲወጡ ያደርጋል። በጎን ምንም አይነት መግለጫ አይሰጥም። ለሟቾችም የሀዘን መግለጫ አይሰጥም። መንግስት በዋናነት ሸኔ ገደለ፣ ፋኖ ገደለ፣ እሱ የኛ ጉዳይ አይደለም። ነገር ግን የመንግስት ዋነኛ ተግባሩ የዜጎችን በህይወት የመኖር መብት ማስከበር አለበት። እዚህ ላይ ምንም አላሉ። አሁን መንግስትን ንጹህ ለማድረግ ሌሎችን ታጣቂዎች ደግሞ ኃጢአተኛ ለማድረግ እና መንግስት ከፍተኛ መስዋዕትነት ከፍሎ ዜጎችን እንዳይሞቱ እያደረገ ነው እያለ መግለጫ የሰጠው የሃይማኖት ተቋም ይሄ ጉባኤው በጣም የሚያስተዛዝብ መግለጫ ነው የሰጠው። መጀመሪያ ነገር እነዚህ ኃይሎች ወይም ይሄ ተቋም እንዲያጣራ የሟቾችን እንዲያጣራ በአራት ቀን ብቻ ሲሄድ 1 ቀን ሲመጣ 1 ቀን እዛው አካባቢ ደግሞ ምናልባት 2 ቀን አድሮ ሊሆን ይችላል። በሆቴል ግብዣ ተደርጎለት እንክብካቤ ተደርጎለት የትኛውን ኃይል አናግሮ ሳይንሳዊ መንገዶችን ተከትሎ ነው እንዲያጣራው። ስለዚህ መጀመሪያ ማን መብት ሰጠውና ነው የማጣራት ስልጣን አለው እንዴ? ስለዚህ ይሄንን በፍጹም የኢትዮጵያ ሕዝብ አይቀበለውም። እንግዲህ ገዳዮቹ ገለው ወደ ጫካ ሚሊዮን ከተማ ላይ በመንግስት ሽፋን ተደብቀው ሊሆን ይችላል። መንግስት ይህንን ኃጢአት እየፈጸመ ይህን ወንጀል እየፈጸመ የሃይማኖት ተቋማት ደግሞ ለዚህ ወንጀል ሽፋን እንደሰጡ ነው አብዛኛው ማህበረሰብ የተገነዘበ ያለው መሳይ። እንግዲህ ይሄ ሪፖርት እንደ ሀገርም ያዘንበት ነው። የሃይማኖት ተቋማት አስታራቂ መሆን ሲገባቸው እንዲህ አይነት ነገር ሲፈጸም በሀገር አቀፍ ደረጃ ጸሎት፣ ምህላ ገብተው በተለይ ያዘኑትን በማጽናናት የተሰበሩ ልቦችን በመጠገን እንዲህ አይነት ሚና እንዲጫወቱ ሲጠበቁ የብልጽግናን መርሃ ግብር የብልጽግናን ፕሮግራም እየተከተሉ ብልጽግናን ለማዳንና ገጽታውን ለማስተካከል የሚሄዱበት ርቀት እጅግ የሚያሳፍር ነው። በኢትዮጵያ ታሪክ በቀዳማዊ ኃይለሥላሴም በደርግም በህወሓትም ዘመን እንዲህ አይነት ነውረኛ ተግባር ከሃይማኖት ተቋማት ሲፈጸም አይተናናቅም። ብዙ ነገሮችን ማንሳት ይቻላል። 4 ጥያቄዎችን በዚህ አጋጣሚ መጠየቅ የሚቻል ከሆነ ነው እንግዲህ የምናነሳው። አንደኛ ምን ኃላፊነትና ስልጣን ተሰጠው? ይሄ አካል እንዲህ አይነቱን በጣም አደገኛ የሆነ ብዙ ነገሮች ሊጠቀሱ የሰው ልጅ ህይወት የጠፋበት ብዙ ሰዎች ወዴት እንደገቡ ማይታወቅበትን ክስተት ለማጣራት ማን ስልጣንና ኃላፊነት ሰጠው? እናስተልን ገለታው እናስተልን መሳይ እንደምን አደር ገለታው። እንግዲህ የዓለም የምግብ ፕሮግራም ያወጣው መረጃ ነው። ሪፖርተር ጋዜጣ እንደዘገበው ከሆነ 129.2 ሚሊዮን ኢትዮጵያውያን የገቢያቸው ዝቅተኛ እንደሆነና ራስን በምግብ ከማይችሉበት ደረጃ ላይ የሚደርሱበት ሁኔታ ውስጥ እንዳሉ የሚገልጽ ነው። በጣም አስደንጋጭ ሪፖርት ነው። እንግዲህ እነሱ ያወጡት ስታንዳርድ ወይም ደግሞ መለኪያ አለ። አንድ ሰው ዝቅተኛ ገቢ ነው ከሚለውም ራሱ የኢትዮጵያ በጣም ያነሰ ነው። እነሱ በቀን $3 የሚለው በራሱ በድህነት ውስጥ ያለ ሰው የሚያገኘው ገቢ ብለው የሚገልጹት ነው። ዝቅተኛ ገቢ የሚባለው ከዛም ያነሰ ነው። ስለዚህ ወደ ተረጅነት ብቻ ሳይሆን ወደ ከፍተኛ ረሃብ ውስጥ እየገባ ያለ ህዝብ ለመሆኑ በዚህ ሪፖርት መረዳት ይቻላል። ከ193 ሀገራት ኢትዮጵያ በድህነት 180 ላይ እንደምትገኝ ነው ሪፖርቱ ያመላክተው። ይህንን እየሰማን ደግሞ የብልጽግና ባለስልጣናት አዳማና አዲስ አበባ ተሰብስበው ኢትዮጵያ በስኬት ጎዳና ላይ ወጣለች፣ ብልጽግና ልንጨብጠው ከጫፉ ደርሰናል ብለው መግለጫ ሰጥቷል። ለማንኛውም የዓለም ምግብ ፕሮግራምን ሪፖርት እንዴት አየው? ሪፖርቱ
እንደ ሁልጊዜው በጣም አስደንጋጭ ነው። በጣም የዓለም ምግብ ድርጅት እንግዲህ የሚያሳስበው የምግብ ጉዳይ ነው። ሌሎች ጉዳዮችን አይመለከትም። ብዙ ጊዜ ትምህርት ጉዳይ፣ ጤና ወዘተርፈ ምናምን አይደለም። ሰው ይሄ ስጋው አካሉ እንዳይከሳ እንዳይጎሳቆል መመገብ አለበት። የሚገባውን ካሎሪ ማግኘት አለበት። የሚገባውን ካሎሪ ምግብ ካላገኘ ብታስተምረው ትምህርት አይቀበልም። መቀንጨር ያመጣል። ህፃናቶች መቀንጨር ያመጣሉ። የሰው ልጅም ደግሞ ከተጎሳቆለ ውጤታማም አይሆንም፣ ያማርራል፣ ደስተኛ አይሆንም። ብዙ ነገሮች ናቸው ያሉት። ስለዚህ የዓለም ምግብ ድርጅት እየተከታተለ በመላው ዓለም እርዳታ የሚያስፈልገው ሰው ስንት ነው በየሀገሩ እያለ ያጠናል። ኢትዮጵያ ውስጥ ያለው ቁጥር በጣም አስደንጋጭ ሆኖበታል። እንግዲህ ከ130 ምናምን ሚሊዮን ህዝብ 129.7 ማለት 130 ማለት ነው። ህዝቡ መግዛት አለበት የሆነ ምግብ ለዚህ ህዝብ። ይህንን ህዝብ ለመመገብ ማቀድ አለበት ማለት ነው። እንግዲህ ተመልከት ወደ 4 ምናምን የሚሆን ፐርሰንቱ ብቻ ነው በዓለም ምግብ ድርጅት ውስጥ በኢትዮጵያ ውስጥ ከሚኖረው ህዝብ የማያሳስበው እንጂ ሌላው ህዝብ በሙሉ ያሳስበኛል፣ ትንሽ ምግብ ልደጉመው ይገባል ብሎ እንዲያስብ ነው ያደረገው። እና ይሄ እንግዲህ አጠቃላይ ሀገሪቱን ስናይ በምን ያህል ፍጥነት ድህነት እንዳደገ የሚያሳይ ነው። እና አብይ አህመድ ይሄ ብልጽግና በኋላ እንመጣበታለን አይደለም፣ የዚህ የብልጽግና ፓርቲ ስብሰባ 3 መርሆች አሉን ይላሉ። አንደኛው የአብይ አህመድ ነው የምታውቀው። ይሄ ምንድነው? ፍጥነት፣ ጥራትና መፍጠር የሚሉት ነገር አለ። እና በምን ያህል ፍጥነት ድህነት እያደገ እንደሆነ ተመልከቱ። በምን ያህል ፍጥነት 130 ሚሊዮን የሚሆን ህዝብ አሁን በከባድ ፍጥነት እርዳታ የሚፈልግበት ሁኔታ ላይ ነው ያለው። እንግዲህ በዓለም ላይ የዚህ ባለፈው ያየነው ምንድነው የድህነት ምጣኔ ፖቨርቲ ሬሽዮ የሚባለው ማለት የድህነት ምጣኔ የወርልድ ባንክ እንኳን ወደ 43% አልነበረም ያለው 43 ነጥብ ምናምን ፐርሰንት አካባቢ የሚሆነው በ2025 ከድህነት ወለል በታች ብሎ ያሰበው ነበርና ግን ምግብ ድርጅቱ ደግሞ የሚለው ይህን ያህል ህዝብ ምግብ የሚያስፈልገው ሀገር ሆኖ አግኝቼዋለሁ፣ ለዚህ እርዱኝ ነው የሚለው። ይህን ያህል ብር ያስፈልጋል ነው የሚለውና በአጠቃላይ አሁን የምንበልጠው ሀገር ሁሉ ያለ አይመስለኝም በዚህ ህዝብ ብዛት ድህነት። በመጠኑ ከዓለም አንደኛ ነው ምን ሆነ ይመስለኝ። አጠቃላይ እንግዲህ ይሄ 180 እኛ የወጣ ነው። ሌሎች ጂዲፒያችን ለምሳሌ ከህዝብ ብዛት አንፃር በዛ ስለሚል ለዛ ሊሆን ይችላል እንጂ በዚህ ደረጃ ድህነት የሰረጸበት ማህበረሰብ በዓለም ላይ የለም መሳይ የለም። ባለፈው አንድ ጊዜ ዩናይትድ ኔሽንስ ያወጣው ነበረ ከህንድ ለምሳሌ በፐርሰንቴጅ ከሌሎች ሀገሮች አለ ብንልም ግን በድህነት ብዛት ኢትዮጵያ አንደኛ ናት የሚል ሪፖርት ከዚህ በፊት ወጥቶ ነበር። አስታውሳለን ያን ተወያይተንበት። ስለዚህ ያን ነው የሚያጸና ነው ያለው። እና አብይ አህመድ ደግሞ ያው እንግዲህ ይህንን ፍጥነትና ምንድነው የሚሉትን ነገር ጥራት የሚለውን በዛሬው ብልጽግናቸው ውስጥ እንትን ብለውታል። እኔ ኢትዮጵያውያን መሳይ ምንድነው የምንጠብቀው? ድህነት በጣም ስር ሰደደ፣ መውጣት ከባድ ነው። አሁን ትልቁ ችግር መውጣቱ ከዚህ ድህነት እንደገና ለማውጣት የሚጠይቀን ነገር በጣም ብዙ ነው። በጣም ከባድ ችግር ውስጥ ነው የገባ ነው መሳይ። ገለታው አስገራሚው ነገር እንግዲህ 129.2 ሚሊዮን ይላል። ማን ቀረ ታዲያ ኢትዮጵያ ውስጥ? ምናልባት የቀረው ማን ነው? የቀረው በምን ውስጥ ሊካተት ነው? እንግዲህ ብዛት የኢትዮጵያ ህዝብ ብዛት ከዚህም የበዘለለ አይመስለኝም። 132 ሚሊዮን ነው የሚባለው እና 3-4 ሚሊዮን ህዝብ ነው ማለት ነው ከዝቅተኛ ወለል በላይ ገቢ ያገኘ የሚኖረው። እሱም ቤተ መንግስት አካባቢና በዙሪያ ያሉ ሰዎች ቢቆጠሩ ምናልባት የተወሰኑት እዛ ውስጥ ሊሆኑ እንደሚችሉ ይገመታል። በተረፈ ማን ተረፈ? ማን ቀረ እዚህ ወለል ውስጥ ያልገባ? ስለዚህ እንደ ሀገር አለን ማለት አይቻልም። እነዛ ምን በልጣቸው 193 ናቸው፣ እኛ 180 ነን። ምን በልጣቸው ሀገሮች እንዴት ቢሆኑ ነው? እነማን ይሆኑ እኛ በልጠናቸው በዚህን አይነት ቁጥር በ129.2 ሚሊዮን ከዝቅተኛ ገቢ በታች ህዝባችን በዛ እየተሰቃየ ከዚህም የባሰ የከፋ አለ ማለት ነው። በጣም አስገራሚ ነገር ነው የምንሰማው። ትክክል ነው መሳይ። አሁን እነ ኒጀር ለምሳሌ የሚጠቀሱት እነ ብሩንዲ፣ እነ ዴሞክራቲክ ሪፐብሊክ ኮንጎ የሚባሉት እነ ደቡብ ሱዳን፣ እነዚህ ሀገሮች እነዚህ ግጭት ያለባቸው ሀገሮች
አሁን ደቡብ ሱዳን ሀብታም ናት። ወርልድ ባንክ ባለፈው የእድገት ፕሮጀክሽኑ ላይ 24% ነው ታድጋለች የተባለችው። ኢትዮጵያ 7% ነው አይደለም? የደቡብ ሱዳን 24% ታድጋለች ነው የተባለችው። ለምን? ነዳጅ ስላላት፣ ሀብት ስላላት ሸጣ በአንድ ጊዜ ይህን ያህል ልታድግ ትችላለች ተብሎ ታስቧል። ግን የመረጋጋት ነገር ስለሌለ ሱዳን ውስጥ ኢንፍሌሽንም እየጋለበ ነው ያለው እና እነዚህ ሀገሮች ድሆች ናቸው። ከነዚህ ነው እንግዲህ የተወዳደረችው ኢትዮጵያ። እኛ ጋራ ትልቁ ችግር የስታቲስቲክስም ችግር ስላለ መንግስት የሚሰጠው ስታቲስቲክስም በጣም አወናባጅ ስለሆነ በተወሰነ ደረጃ ያንን ለመሞራረድ ነው የሚሞክረው ወርልድ ባንክ አይኤምኤፍ እንደዛ የሚያደርጉትና ከዛ ጋር ተያይዞ የበለጥን ይመስላል። ግን ያልነው ነው ከፍ ሲል መሳይ በህዝብ ብዛት ግን ይሄንን የሚያክል ህዝብ ድሃ የሆነበት ዓለም የለም። ከድህነት ወለል በታች 129.7 ሚሊዮን ህዝብ ካለን ውስጥ ከ135 ሚሊዮን ህዝብ ውስጥ ይህን ያህል ህዝብ ድሃ ከሆነ የለንም እንደ ሀገር ማለት ነው። የለንም። ምክንያቱም ብዙ ጊዜ ተስፋ የሚኖራቸው ሀገሮች በእድገት ትምህርት ውስጥ ይሄ ትንሽ ድሃው በዛ ቢልብህም ሀብታሙ ትንሽ ካለ የተወሰነ ፐርሰንት ካለ ይስበዋል። ይሄ ትንሽ እያንቆረቆረ ምንድነው የሀብት ክፍፍል ዘዴዎች አሉ። ዌልዝ ትራንስፈር እንዴት እንደሚደረግ አሉ የራሱን የቻለ ሳይንስ። እንደዛ እያደረግህ ይሄ በጣም የወደቀውን ማህበረሰብ ከፍ የምታደርግበት ሁኔታ ይፈጠራል። ኢትዮጵያ ውስጥ አሁን ይሄ 4% የምትለው 3% ራሱ ስንት እንዳለው ሁሉ አናውቅም። ከድህነት ወለል በላይ ከፍ ብሏል ነው የሚባለው። ምናልባት 1% ሊሆን ይችላል። በጣም ከፍተኛ ገበያ። ስለዚህ ይሄ ጎትቶም ሊያወጣው አይችልም ማለት ነው 90%። እና እንደ ሀገር የድህነታችን ጥልቀት በጣም ሰፊ ነው መሳይ። ባለፈው ጊዜ አብይ አህመድ ሲናገር ብዙ ሰው መቼም የሽታ የሚል አንጥቶ ምንድነው ኢኮኖሚው አይሸታችሁም ወይ እድገት አይሸታችሁም ወይ እያለ ሲል በጣም ብዙ ውይይቶችን አዳምጥ ነበርና ሽታ እንዴት መስፈርት ሊሆን ይችላል የሚሉ ወደ ወንድሞች እውነታቸው ነው። በኢኮኖሚክስ ውስጥ ምንም እንትን የለውም፣ ፎርሙላ የለውም።